እናቴን አያከብራትም ወንድሜ እንዲያውም አጸያፊ ቃል ያናግራታል ነው የሚለው እንዲያው እናትን አጸያፊ ቃል አይደለም ማሰቡስ መናገር አይደለም ማሰቡስ ራሱ እሷ ያለ ፍላጎቷ ብትፈታ እንደሚወድቅ ሁሉ እሱም ያለ ፍላጎቱ ከፈታ እቺ ይወድቃል ያስገደደው አካል ከሌለበት በስተቀር ተገዶ ነው የማይወድቀው ተገዶ ወይ ሰክሮ በትክክል ጥምብስ ብሎ ሰክሮ ፊቅህ የሚያቀራ የለምና ነው አይቀበርም እኮ ብሉግል መራም እኮ ናት የምትከለክለው ቀብር እንኳን ተጽፎበት እንኳን ተክቦበት እንኳን በብነ በረድ አይደለም ከውስጡ ከወጣው አፈር ተጨማሪ እኮ አይጨመርበት ነው የሚሉት ዑለማዎች ቁጭ ብሎ ቤተሰቡ ጋራ መነጋገር የግድ ይላል አንድ ሰው ሁለት ሰው ገብቶ ጉዳያችሁን ማየት መቻል አለበት ከይሄ እኮ በጣም አደገኛ ነው ታዲያ ሚስት ያስፈልገህ አንተ እህት ፈልገህ እኮ አይደለም እስላም ምንድነው የሚለው ንገሩልን አስተምሩልን እኛ ሸከክነ ዲናቸው አቂዳቸው እንዳያበላሽባቸው ብለን ነው ኤችአይቪ ታማዋል ስኳር ታማዋል ደም ብዛት ታማዋል ብትሉ ከዚህ አውሮፓ አሜሪካ ወስዳችሁ ሂንድና ቱርክ እየወሰዳችሁ አይደል የምታሳክሟቸው ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን እናቴን አያከብራትም ወንድሜ እንዲያውም አጸያፊ ቃል ያናግራታል ነው የሚለው እንዲያው እናትን አጸያፊ ቃል አይደለም ማሰቡስ መናገር አይደለም ማሰቡስ ራሱ አረ ከባድ ነው አረ ባካችሁ አረ እናት ያላችሁ ጀነትን አትሽጡ ባካችሁ ጀነትን አትሽጡ ጀነትን አታባክኑት የጀነት እድል እናቶች ናቸው እንኳን ልትሰድቧቸው ልትገለምጧቸው ቀና ብላችሁ ልተዋቸው አይገባም ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ አይዋ ጥያቄ ሸክ ሚስት ማለት ነው ያኔ ፈታይ ብላው ባሏል ያን እሱ ግን ያለ ፍላጎት ይፈታት ንካህ ወርዳ ታዲያ ያለ ፍላጎቱ እሷ ያለ ፍላጎቷ ብትፈታ እንደሚወድቅ ሁሉ እሱም ያለ ፍላጎቱ ከፈታ እቺ ይወድቃል ያስገደደው አካል ከሌለበት በስተቀር ተገዶ ነው የማይወድቀው ተገዶ ወይ ሰክሮ በትክክል ጥምብስ ብሎ ሰክሮ ተትቻለሁ ቢል ተገዶ መሳሪያ ይዛ አስገድዳ ብታስፈታው ወይም ዘመዶቿ መተው አስገድደው ቢያስፈቱት በሆነ ነገር ብቻ አድርጋ ብታስፈታው ፍቻ አይሆንም እንጂ ሌላው ያወቀ የተረዳ መፍታት እየቻለ እንትን ማንቢ ማለት እየቻለ ከተፈታች ተፈታለች አልহামዱሊላህ አልহামዱሊላህ ጥያቄ ነበረኝ እሺ ጋ ፍክራይ ቀለም ቁርአን ቤት ውስጥ አግኝቼ ነበር ቤት ስትከራይ ቁርአን አገኘ የቀለም ቁርአን ትልቁ ማለት ነው ጃሃዝ ሆኖ ትልቁ ቁርአኑ ብቻ ነው ሌላ የለውም ጥለውት ደው ነው እሺ እንደዛ የለቀቁ ሰዎችንም አላቃቸውም ያው ስከራይ ጋር ያገኘው ምትማርካል እዚያ ለቤቱ ሰዎች አናግረህ የኛ አይደለም ተጠቀሙበት ካሏችሁ ተጠቀሙበት ምንም ችግር የለውም የቤተሰቦች ባለ ማራው ነው ወላ ባለ ያከራየ ሰው ዳሹጋ እኮ ነው ተከራየው ጋው ማለት እኮ ሹጋውን ተከራይ ሹጋውን ያከራየ ባለ ኢማራው ወይም ዘበኛው ወይም የሆነ መክተብ አይደል ያው ቢዙስ ያው ቁርአኑ የተከራይ ነው እንጂ የተከራዮቹ ያከራዮቹ አይደለም የሳውዲ ወይም የሐሪሱ ሳይሆን የለቀቁ ሰዎች ናቸው እኮ እነዚያ ሰዎች ጥለውት ይሄዱትን እንወስዳለን የሚሉ ከሆነ እነሱ ሊወስዱ ይችላሉ እነሱ ናቸው ባለ ንብረቶቹ ሁሉ ማለት ዛሬ ተነበሰ ስላልስ ወይለም ደግሞ ማን እንደሆነ አላውቅም ላላ አሁን እኮ አንተ የማን ነው ብለህ ያፈላለክ ነው ያለው ማን ይውሰደው ስለዚህ በዚህ መልኩ ነው የምትጠይቀው እዚህ ቤት የነበረውን ሰዎች ታውቃለህ ወይ አዎ አድራሻ ካለ እነዚህ ሰዎች ይሄን አይነት ቁርአን ጥለው ሄደዋልና ንገሯቸው ነው ካልተገኘት እንደና ማድረግ ይችላል ካልተገኘ ተጠቀምበት አንተ እንግዲህ አዎ ግን ጠይቁ አሁን አልጠየቅኩም እስካሁን አልጠየቅኩም ነው የለም እሺ ናም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله እንዴት ናችሁ ኡስታዝ الحمد لله ጥያቄ አጠር ያለ ነው አንደኛው ቀብር አካባቢ ላይ አሁን ላይ
በእብነ በረድ ስም እየተጻፈ ነው በየቦታውና ይሄ ነገር እንዴት ይታያል? አይ ፉቃሃዎች እኮ አትጻፉ ብለው ከልክለው ነው እኮ ያስተማሩት። እኔ እንዲህ የሚጻፍበት አካባቢ ፊቂህ እንኳን የሚያቀራ የለም። ሐዲሱን እንኳን ባይቀራ ቁርአኑ ባይቀራ ፊቂህ የሚያቀራ የለምና ነው። አይቀበርም እኮ ብሉግል መራም እኮ ናት የምትከለክለው። ቀብር እንኳን ተጽፎበት እንኳን ተክቦበት እንኳን በእብነ በረድ አይደለም ከውስጡ ከወጣው አፈር ተጨማሪ እኮ አይጨመርበት ነው የሚሉት ዑለማዎች። ስለዚህ እንግዲህ ሰው አንዳንድ ጊዜ እልህም ይዘዋል ይመስለኛል። ምን ከኛ ጋራ ከምንናገረው ሰዎች ጋራ ከሆነ ነው እንጂ ከአላህና ከረሱል ሰለላሁ ዐለይሂ ወሰለም ጋር እልህ መግጠም እኮ በጣም ከባድ ነው። በጣም ትልቅ ወንጀል እኮ ነው። ስለዚህ መጠንቀቅ አለባችሁ። አላህን ፍሩ ልትሏቸው ይገባችኋል። ዘመድ ከሆኑ ትጎዳላችሁ በሏቸው። የሚሰራ ልጅ ወልዶ የሄደ ልጅ ራሱ ይቀጣል። አንተ ለአባትህ ስትሰራ፣ አንተ ለእናትህ ስትሰራ አባት እናትህ አንተን ይህን ሳያስተምሩ በመሄዳቸው ታስጠይቃቸዋለህ። እና ወላጆችንም ረፍት አትንሷቸው። መርሐባ ኢንሻአላህ። ሁለተኛ ጥያቄ ነበረኝ። እሺ ተስካር እንዴት ይታያል? ተስካር መብላት ተስካር የሚባል አለ እንዴ? ደግሞ በእስላም የለም። ሙስሊሞችን እያሉ ለየብቻ ይጠራሉ አንዳንዴ። ኧረ አደራችሁ እንዳትበሉ። እንደዚህ ውስጥ ይህን ያህል እኮ ብንደባለቅ ታዲያ ምን አለያየን ብላችሁ ነው? ተስካሩ 40 4 ወሩ ፍታቱ ምናኑ እኮ በእስላም የለም። እኛ ጋር የለም እንደዚህ የሚባል ነገር። مرحبا ان شاء الله شكرا جزاك الله خير. اهلا. ماشي. እድሜ ወደ 40ዎቹ ክልል ውስጥ ነኝ ያለሁት። 50 ዓመት። እሺ 40 45 40 ዓመት። እሺ እና ከባለቤቴ ጋር ወደ 3 ልጆች አፍርተናል። ሶስት ልጅ ወልዳለ። አዎ በሷ ሴት ተፈልጌ በምጠይቃት በምንም ጊዜ ደስተኛ አትሆንም። ከጅምሩ ጀምሮ እስከ ዛሬ ያለንበት ጊዜ ማለት ነው። ለምን? ከዛ በምን በቃ በምጠይቃት ሰዓት ለምንድን ነው ደስተኛ ማትሆነው? እኔ አስገድጄ እንደሻታ ስሜት ነው አስገድጄ በተርኳት ያክል ነው ስሜት ተሰማኛለሁ ማለት ነው። ማለት ነው። እሺ እና ምን ማድረግ ነው የሚጠበቀው? ኧረ በፍጹም ልትመካከሩና ልትግባቡ ይገባችኋል። በምንመካከርበት ሰዓት ደግሞ ሊቀርብን በቃ አርጅተናል፣ ሊቀርብን ነው በቃ ይሄን ነው በቃ በቃ አርጅተናል፣ በቃ እኔ እንደዚህ ነገር አልፈልግም ነው የምትለው። ሁልጊዜ በምጠይቃት ሰዓት አንተም ቀንደስ ያሆነ አታውቅም። ላ ኢላሃ ኢላላህ በጣም አደገኛ ነው ይሄ። እሷ ልትመከር ይገባታል። ይሄ አላህ ዘንዳ የሚያስጠይቅ ነገር ስለሆነ አንተም በጉልበት ሁሉ ጊዜ ከመጠቀም ይልቅ አስመክረህ ቤተሰብ አሳምነህ ችግሩን አስረድተህ መፍትሄ ማፈላለግ አለብህ። አይ አንተ አይደለህ መጠየቅ ያለብህ፣ የሚጠይቃት ሰው መጠየቅ አለበት፣ መመከር አለባት። ሌላ ተጨማሪ ሰው ገብቶ ግድ ነው። ራሷም እንኳን አለች የሰማች ነው። ገብቶኛል። አሁን እዚህ ቴሌቪዥን ላይ በይህን ጉዳይ ከዚህ በበለጠ በሰፊው ማውራት ስለማይቻል እንጂ ቁጭ ብሎ ቤተሰቡ ጋራ መነጋገር የግድ ይላል። አንድ ሰው ሁለት ሰው ገብቶ ጉዳያችሁን ማየት መቻል አለበት። ከይሄ እኮ በጣም አደገኛ ነው። ታዲያ ሚስት ያስፈልግህ አንተ እህት ፈልገህ እኮ አይደለም እኮ ምንም ይሄ ልትረዳኝ አልቻለችም። በቃ እኔ ቤት ገባና ያው ስራ ፈልጌ ብዙ ጊዜ ውጪ ነው ያለው ሱቅ ውስጥ ነው የምሰራው። ከዛ እንደጋጣሚ በመጣጣም በቃ ይሄ ነገር በምጠይቃት ሰዓት ምን ደስተኛ አትሆንም። ወደ ሌላ ሊወሰን ስለ ይመችኝ ነገር ለማካመል አብሽሩ ኢንሻአላህ አብሽሩ። አላህ ልብ ይስጣት። ራሷንም አሳምና ችግሮችን ተረድታ የአላህን ሐቅ ለመወጣት የምትችል አላህ ያድርጋት። ወደ 14 ዓመት ሲሆን በዚህ ባስታወቅ አንድም ቀን ባላልተን ያስፈልግ ነው ብላ አንድም ቀን ራሷ አዘጋጅታ መጣጣት። ሱብሃንአላህ ሱብሃንአላህ አጂብ ናቸው። እና በጣም የገጠመኝ ነገር በጣም ከባድ ነገር ነው።
አብሽር ኢንሻአላህ አሁን ሰምታለች ኢንሻአላህ ታስተካክላለች ብለን እናስባለን እሺ ጀዛከላህ نعم ሰላም አለይኩም وعليكم السلام ورحمة الله وبركاته ጥያቄ አለኝ እኔ በዓለም አቀፍ ደረጃ ከአንድ ኩባንያ ጋር የማስታወቂያ ስራ ለመስራት ተመዝግቤያለሁ ክፍያ የማገኘው ለሌሎች አስተዋውቄ ሌሎች ምርቱን ሲገዙትና እኔ ደግሞ ምርቱን በመገዛበት ጊዜ ይከፈለኛል ይሄ ለኔ ሐላል ነው ሐራም ሁለተኛ ሆነም ማን ይባላል ኩባንያው የትኛው ኩባንያ ነው ኩባንያው ቲያንስ ይባላል እሱ ነገር ታዲያ ችግር የለውም ብለሽ ነው ከሸሪዓ አኳያ ችግር ያለው ይመስላል እኮ ብዙ ዑለማዎች አይሆንም ብለው እሱ ኩባንያ ጋራ መስራት እንደሌለባችሁ ብዙ ጊዜ እኮ ምክር ተሰጥቷል ማስጠንቀቂያ ተሰጥቷል ምክንያቱም ሰዎችን ማጃጃያና ማሞኛ ነው ብዙ ሰዎች ተሞኙ ካንቺ በኋላ ብዙ ሰዎችን ካላመጣች በስተቀር ካልገዙልሽ በስተቀር ምንም አታገኝም አንቺስ እሺ አፍስላለሽ አናግረሽ አባብለሽ አስገዛሽ ሌሎቹስ ያ ሁሉ ሰው እንዲሁ እንዳንቺው ታድሎ ገበያውን ሊያመጣ ስለማይችል የተወሰኑ ሰዎችን ጠቅሞ ብዙ ሰዎችን ለማሞኘትና ለማታለል የተቀመጠ መረብ በመሆኑ በእንዲህ ያለ ድርጅት ውስጥ አትሳተፉ ተብሎ ብዙ ጊዜ ማስጠንቀቂያ ተሰጥቷል እሺ ጀዛኩም አላህ ኸይር ባረከላሁ ፊክ مرحبا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الحمد لله رب العالمين በተላገር ማለት ነው ውቃቢ የሚባል ነገር ይሄዳልኝ ውቃቢ የሚሉት ነገር አለ እንዴት ያለኝ ነገር ሲናረድ ይያለኝ ማለት ውቃቢ የሚባል ነገር አለ እንደምልከት ውቃቢ ምናምን የተለያየ ተርቦረ እንደዛ ነገር ውቃቢ ማለት ዛር ነገር ነው አይደል እንደዛ እናርዷልና ተስላገር ተሚለት ይታረድና ያንን ነገር حرام ነው ሽርክ ነው እንጂ ምን حرام ነው ለምንድነው ውቃቢውን ጅኑን ለማሳረፍ እኮ ነው የሚያርዱት ይሄን የመሰለ ዶሮ ይሄን የመሰለ በግ ከነመልኩ ከነምናምኑ እንዲህ ያለ ልብስ ትልበስ ምናምን የሚለው ይሄ ጅን እኮ ነው ለጅን ማምለክ ነው መገበር ነው ማረድ ነው من ذبح لغير الله فقد اشرك قال رسول صلى الله عليه وسلم ከአላህ ሌላ ለሆነ አካል ያረደ ለነብይም ቢያርድ ለጅንም ቢያርድ ለመላእክታም ቢያርድ ለገብርኤልም ቢያርድ ለሸኾቹም ቢያርድ ለጅኑም ቢያርድ ሁሉም ሽርክ ነው ለጎበደን ለቀን ቢያርድ እና በሚሰባው አንድ ክርስቲያን ይላል ማለት ነው ምንድን ሁሉ ሙስሊሞች ናቸው ክርስቲያን ይባላል ለሚያ እናስማዳል ይያጣል እና ሁሉም ይሄና ሙስሊሞች ተገብራለ ላ እናንተ ይሄንን ሄዳችሁ ተመካክራችሁ ይሄንን የምትሰሙ ልጆች አንድ ላይ ሆናችሁ ቤተሰቦቻችሁን ማዳን አለባችሁ ከዚህ እንዴ እናንተ ቤተሰቦቻችሁ ቢታመሙ ከአቅም በላይ የሆነ ለአደጋ ሊያጋልጣቸው የሚችል ረሃብ ቢመጣ ትረዷቸዋላችሁ አይደል ግን አቁሙ ማትናታለች አቁሙ እኮ አይደለም የሚባለው አይደለም አቁሙ አትበይ አንቺ ማነሽና ያቆሙልሻል ዑለማዎችን ወስዳችሁ ዑለማዎችን ትራንስፖርት ከፍላችሁ ከተማ ያሉ ካሉ እዚያው ሰፈርም ያሉ ዑለማዎች ካሉ እነሱን ጠርታችሁ እንዲ ይደረጋል እኛ ቤት በየአመቱ ሐምሌ ምናምን ላይ መስከረም ላይ ቅዱስ ዮሐንስ ላይ ይሄ ሰኔ ግንቦት ምናምን ነው 30 ምናምን እያሉ ይሄን ያደርጋሉ እስላም ምንድነው የሚለው ንገሩልን አስተምሩልን እኛ ሸከክነ ዲናቸው አቂዳቸው እንዳያበላሽባቸው ብለን ነው ኤችአይቪ ታማዋል ስኳር ታማዋል ደም ብዛት ታማዋል ብትሉ ከዚህ አውሮፓ አሜሪካ ወስዳችሁ ሂንድና ቱርክ እየወሰዳችሁ አይደል የምታሳክሟቸው የዲን መማይብስም እንዴ አቂዳቸው የታመሙ ቤተሰቦች ደሙ የሙስሊም ሰፈር ተብሎ አንዳንድ ጊዜ ሌላው ማህበረሰብ ጋር ተደባልቀው የሚኖሩ ሙስሊሞች የሚሰራው ሁሉ ሃይማኖት ስለሚመስላቸው ሊያደርጉ ይችላሉ አሁን ለምሳሌ ካንቺ በፊት የጠየቀው ጥያቄ ተስካር እንዴት ነው
ተስካር ለአካባቢው ላይ ተስካር ይሰራል ስለዚህ ይጠሩናል ያዘጋጃሉ ለሙስሊሞች ያርዳሉ እንዴት እናድርግ ብሎ ነው የጠየቀው ይሄ መስሏቸው ነው እናንተ ግን ሁሉም ሙስሊም የሆነበት በምን ልታማኙ ነው ቤተክርስቲያን ራሱ አንሰራም ብለው ክርስቲያን ያሰራሉ እና ማንነትና على كل حال استمروا تو اتقلدوا الله في تطيقالاችሁ ለራሳችሁ ስላወቃችሁ ጀነት የምትገቡ መስሏችሁ ከሆነ ቤተሰቦች ይጠይቋችኋል እኛ አሳድገን ለራሳቸው ዒልም ቦታ ሄደው ተምረው እኛን አላስተማሩንም እንዲህ ስናርገ ያዩ ዝም ይሉን ነበር አንዳንዱ አሳዘነችኝ እናቴ ይላል ዛር ካልበላሁኝ ይታመማለሁ ሞትብሃለሁ አለችኝ ይለኛል ዛር ያልበላ ሰው ይሞታል ብሎ ማመን ራሱ አደጋ ነው እኮ እንትን ዘካዩ ይፈታ በብድር ያለ ብር ያኔ ሌላ ሰው ያበደርኩት ብር አሁን ያለ ብር ዘካ መውጣት አለበት መወላት አበዳሪው መውጣት አለበት አበዳሪው አንዳንዶቹ ተበዳሪው ነው እሱ የተጠቀመበት ያለ ይላሉ አበዳሪው የሚሉ ሰዎች አሉ አበዳሪው ያኔ ታሪ ብር የዛር ማውጣው ከለይ የሚያበድረው ሰውዬ እንደሚመጣለት ካወቀ ሲመጣለት ያወጣል የዚያኑ አመት ሙሉ ግን ይሄን ያህል እየተቸገረ ለምንድን ሲያበድራል እሱ ለምሳሌ እንግዲህ ያበድርና ያኔ ብሩ እየኖረ ያኔ በጊዜ ሄደት እንግዲህ ብር ላይ ነው አሁን እሱ አቶ ደህይቶ ሳይሆን ሁሉም ሰው ጋር ስለሆነ ስራ ላይ ስለሆነ ማለት ነው አይደል እሱ ማለት ያው አጣ ማለት አይደለም ለጊዜው የሚሰጠው የለም ነው እንዳለበት የዘካዳ እንዳለበትም አውቆ ከዚያ ትርፉን ከሚያሰጡ ሰዎች ተነስቶ አንጡ ማለት አለበት ያለበለዚያ እዚያው አውጡ ከኔ ብር ቀንሱ ብሎ መንገር መቻል አለበት እነዚያኞች ሰላም አለይኩም ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሼክ እንዴት ነው ደህና ነኝ አልহামዱሊላህ ጥያቄ ነበረኝ ሼክ አዎ ጥያቄ ያኔ የሰው ብር ነበረብኝ እዳ ነበረብሽ አይዋ አዎ እዳ አለብኝ እና ደግሞ እኔ ደግሞ በዛ ሰው ላይ ደግሞ ብር አለኝ ማለት የኔ ብር ወደ 15000 ብር በላይ ነው የሱ ደግሞ ወደ 3000 ብር አካባቢ ነው ያለብኝ እና ያንን ብር የኔ ላይ ያለኝ የሱን መክፈል አለብኝ ወይስ እንዴት ነው አረ እንደው ይሄ ቋንቋ ከዚህ በፊትም ተጠይቋል እንደዚህ ያለ ጥያቄ ምን ማለት ነው ቋንቋ አንቺ 3000 አዳምጪኝ እሱ ይሄን ያህል ብር ካለበት 10000 ያለበት ሰው ለአንቺ 3000 ብር ሲሰጥሽ አበደረሽ ነው እንደሚባለው ከፈለሽ ነው የሚባለው እንጂ ማለት ይኸውልህ እንደዚህ ነው ማለት ልጁ እኔ ጋር ይሰራ ነበር እኔ ጋር ተቀጥሮ እየሰራ እኔ ሳላቅ ከኔ ብር ላይ ከሱቅ ዕቃ ላይ ለሰው ወደ 15000 ብር እኔ ሳይነግረኝ ዝም ብሎ ሰጥቶ ነው በራሱ ኃላፊነት ማለት ነው ከዛ በኋላ ያ ሰው አልሰጥም ሲለው ነው ለኔ ነገረኝና አሁን ደግሞ ያው እኔና እሱ ተጣልተን ከወጣ በኋላ እንግዲህ ደግሞ ዝም ሰጥቼው የሱ ነገር ደግሞ ቀሪ 3000 ብር አለብኝ ያንን ብር እንግዲህ በዛ ብር ማቻቻል ይችላል ወይስ መክፈል አለብኝ የሱቅ ይሆንብኛል እንደዚህ ነው ስለዚህ አለበት ሳይሆን እንዲህ አጥፍቶብኛል ያልከፈትኩት ደሞዝ አለ ይሄን ብር መክፈል ተወስኖበታል ጥፋቱ የሱ ነው መክፈል አለበት 10000 ብሩን አዎ ማለት 15000 ብር በራሱ ኃላፊነት ነው የሰጠው በእኔ ሳላቅ ማለት ነው ስለዚህ መክፈል አለበት ሲለው ነው ሰውየው የነገረኝ ማለት ነው መክፈል አለበት አዎ መክፈል ያለበት ማለት ሀቄ ስለሆነ ያው መክፈል አለበት እሱም ያምናል አምኗል አዎ እሱ እንዳለበት እሱ በራሱ ኃላፊነት እንደሰጠው ያምናል ስለዚህ ከዚህ በኋላ ብር አለብኝ ሳይሆን ማለት ያለብሽ አንቺ ብር አለበት ነው አለብሽ ብሎ ሊጠይቅም አይገባም እሱ ከደሞዙ የቆረጥሽው 3000 አለ ከ15000 12000 አለብህ ተብሎ ነው መታሰብ ያለበት hatta ለቤተሰቡም ቢሞት ወሲያ መጻፍ ያለበት 12000 የሷ አለብኝ ብሎ 15000 ነበር ከደሞዜ የቀረ 3000 እሷ ጋር ስላለ 12000 በኔ ላይ አለብኝ ብሎ ነው መፈራረም ያለባችሁ እንጂ አለብኝ የሚያስብል ነገር አይደለም ይሄንን ነው ቋንቋው እንድታስተካክሉት የምፈልገው ሌላ እሺ
ባለቤቴ ሳላስቸግር ሲለው በቀሚስ ግዳሜ ምናምን ማታ ማታ ግን የጾም ቀን በዓል ሲሆን ቤተሰብ ምናምን ያቆማል እንዲያል ምንድነው? እስቲ ባለቤትሽ እንትን መፍትሄ የለም ተሰዳዳኝ አትልም ባለቤትሽ እና እሱ ጋር መኖር ባለቤትሽ ብላልሽኝ አልገባኝ። አንቺው ነሽ ለራስሽ ነው ያወራሽ። ባለቤቴ ሰላት እየሰገደ አይደለም ማለት ነው። በጾም ብቻ ነው የሚሰግደው። ሶላት የሚሰግደው በጾም ጊዜ ብቻ ነው። በጾም ጊዜ ብቻ ነውና እሱ ያረደውን መብላት ይፈቀዳል። አጀብ! ለእርዱ ተጨነቅሽ። ከሱ ጋር መተኛትሽስ፣ ከሱ ጋር መውለድሽስ፣ ከሱ ጋር መኖርሽስ? እሱ ለእርድ ነው። እርድ ምን ያለው እርዱ አይደለም ችግሩ። ትልቁ ችግር እሱ ጋር ህይወትሽን መቀጠልሽ እንዴት አይተሽው ነው? እሱ ካልሰገደ የራሱ ጉዳይ ቢሰግድ እኔ እየሰገድኩ እኖራለሁ ብለሽ ነው አይደል? ከሶላት ማሳለፍ ዱዓ አድርጊለት ምናምን ስለሚባል አስመክሪ። አይ ቆያ እንቀልድበት። ሶላት የማይሰግድ ሰው አልሰገደም ብለሽ በተለይ አንዳንዱ አካባቢ ላይ ብዙ ዑለማዎችም ስለማያጠናክሩ እንዲህ ያልሰገደም ሰው ምንም ጉድለት እንደሌለበት ራሱን ፎክሶ እኔ እኮ ሸህ ገሌ ነኝ ሀጂ ገሌ ነኝ ረመዳን ላይ አወል ሶፍ ይሰግድላል። ከዚያ እንደዚህ የሚደረግ ሰው አለ። ግን ሙስሊም አካባቢ ላይ ከሆነ ከድሮ ጀምሮ ስለ እስላም እየተማረ የመጣ ሰው ሶላት ካልሰገደ መፍትሄው መምከር ነው፣ ማስመከር ነው። ዘመዶቹን ዘመዶችሽን እኔ ሌላውን ነገር ችግሩን እችላለሁ፣ ግን ሶላት ማሳለፉ ከኢስላም ሊያወጣው ይችላል የሚል ሰግቻለሁኝ። በጣም ትላልቅ ዑለማዎች እኮ ካፊር ነው ሚስት ትፈታለች ያሉ ሰዎች እኮ አሉ። የሀገራችን ትላልቅ ዓሊሞች ፍች ጋር አያደርስም ብለው እንደው ስላረጋጉን ካልሆነ በስተቀር ያሉት የቁርአንና የሐዲስ ማስረጃዎች በጣም ነው የሚያስደነግጡትና ሶላት የማይሰግድ ሰው እርዱን እንብላ ወይ ሳይሆን ጥያቄ መሆን ያለበት አብረነው እንኑር ወይ ነው። አስመክረሽ መክረሽ እምቢ ካለ አላህ የተሻለ ይስጥሽ እንጂ እሱ ጋር መኖርሽን ነው የማልመክረው እኔ። እስከዚያ ስጋው ላይ አትጨነቂ። ባረከላሁ ፊክ። ተለወይ አሎ፣ ጥያቄሽ ምንድን ነው? ጥያቄ እኔ ያኔ ያሳደገኝ አባቴ ማለት ነው። አባቴ ሳይሆን ኒካ ቢያስርልኝ ይሆናል ወይስ አይሆንም? ያሳደገሽ ምን የእንጀራ አባትሽ ነው? ላ እንጀራ አባቴ አይደለም፣ ያክስቴ ባል ነው ያሳደገኝ እና እሱ ነው ሀሳብ የምጠራው በሱ ነው ማለት ነው። እና ኒካ ቢያስርልኝ ይሆናል ወይስ አይሆንም? ያክስትሽ ባል ለአንቺ ዘመድሽ አይደለም። ያው የዘመዶችሽ ዘመድ ነው፣ የአክስቶችሽ ልጆች አባት ነው። ቢሆንም ግን ለአንቺ ኒካህ ማሰር የሚችለው ከቤተሰብሽ ውክልና ካለው ብቻ ነው። አባትሽ ወይም አንቺን ለመዳር የሚችል ወንድሞችሽ ወይ አጎቶችሽ ተገኝተው እሱ ስላሳደገሽም ይሁን ኃላፊነቱን በመወጣት አኳያ ብቃት ያለው መሆኑን አረጋግጠው ባክህ ይችል ልጅ ዳርልንና ኃላፊነት ሰተናል ካሉት ብቻ ነው የሚችለው እንጂ በማሳደጉ ብቻ ከዚህ አይነት ቤተሰብ ጋር ግንኙነት ሳያደርግ መዳር አይችልም። በስኔ አባት የለኝም፣ ሀታ ወንድሞች ምናምን የለውም ምንም ማለት ነው። አባት የለኝም። አባትሽ ሙተዋል? የለም። እኔ አንድ ሌላ ጥያቄም አለኝ ደግሞ እኔ እናቴ በዝሙት ነው ያመጣችኝ። ስለዚህ አባት አለኝ ማለት አልችልም ማለት ነው። ምንድነው ከፋ እኔ ገሌ ላይ ያለብኝ እኔ ምንድነው ዘንዴ እዚጋ? አንቺ አባት ከሌለሽ ማለት በህጋዊ ኒካህ ሳይደረግ የተወለድሽ ከሆንሽ ያንቺ አባት እንደ አባት ሆኖ መዳር የሚችለው የእናትሽ ወንድሞችና የእናትሽ ልጆች። ይበለጠ ደግሞ ከዚህ ሁሉ ሸሪዓ ፍርድ ቤት ባጠገብሽ ካለ ሸሪዓ ፍርድ ቤት ነው መዳር ያለበት እንጂ ሌላ ሰው አይደለም። የእናቴ ልጅ አንድ ብቻ አለ፣ እሱ በጋብቻ ያመጣችው ማለት ነው። እሱ ይችላል። የጋብቻም ሆነ ያለ ጋብቻ የእናትሽ ልጅ ከሆነ ሊድርሽ ይችላል እሱ ሙስሊም ከሆነ። እኔስ ምንድን ነው አሁን እዚህ ጋር ጥፋት ይቷላ ጥፋት አንቺ ምንም የለብሽም። አንቺ ከዚህ ካወቅሽ በኋላ እናትሽን ተውበት እንድታደርግና
ከዚህ ጥፋቷ ተወብታ ወደ አላህ Subhanahu Wa Ta'ala ንስሐ ገብታ ከአላህ ጋር እንድትታረቅ በዚሁ መቀጠል እንደሌለባት ከማስተማር ያለፈ አንቺ ጥፋት የለብሽም የሰውየውና የእናታችሁ ጥፋት ነው አላሁ ይበላቸው ተውበቱን አላህ ይወፍቃቸው